ወርቅ የሀብት ምልክት፣ የገበያ መዘውር እንዲሁም ደግሞ የብዙዎች ልብ የሚንጠለጠልበት የኢኮኖሚ ምሰሶ ነው። ዛሬ ደግሞ የኢትዮጵያውያን ገበያ በተለይ ደግሞ የፒያሳ ገበያ እና አካባቢው ላይ 21 ግራም ወርቅ ሁላችሁም የምትፈልጉት 21 ግራም አልኩኝ 24 ካራት ወርቅ 1 ግራም የጥሬ ወርቅ ዋጋ በስንት በመሸጥ ላይ ይገኛል የሚለውን መረጃን ይዘንላችሁ መተናል። የ21 ካራት ወርቅ ዋጋ በአሁን ሰዓት ላይ ገበያው ላይ ጨምሮ ነው ያለው ወይስ ቀንሶ ነው ያለው? ለመግዛትም ሆነ ለመሸጥ ካሰባችሁ ይህ ቪዲዮ ለእናንተ ነው። የምትገዙበትን ብቻ ሳይሆን በስንት ብትሸጡም ሊያዋጣ እንደሚችል በቪዲዮ መጨረሻ ላይ የምነግራችሁ ይሆናል። እስከ መጨረሻው ድረስ መከታተል አትርሱ። ለቪዲዮ እንዲሁም ለቻናላችን አዲስ ከሆናችሁ ቪዲዮ ላይክ፣ ቻናላችንም ደግሞ ሰብስክራይብ በማድረግ አብራችሁኑ ነው። የወርቅ ዋጋ በዓለም አቀፍ የገበያ ለውጥና እንዲሁም ደግሞ በሀገር ውስጥ የውጭ ምንዛሪ ላይ የተመሰረተ መሆኑ መቼም ማንም የሚያውቀው ጉዳይ ነው። በየሰዓቱ ሊለዋወጥ ይችላል። ነገር ግን በጥሬው ወርቅ ዋጋ በተለይ ደግሞ በዚህም ቻናል ላይ በየቀኑ የሚለዋወጠውን የጥሬው ወርቅ ዋጋን እየነገርናችሁ ነው የምንገኘው። በተለይ ደግሞ በየዕለቱ የጥሬው ወርቅ ዋጋ በስንት እየተሸጠ ይገኛል በሚለው መረጃን ማወቅ የምትፈልጉ ከሆነ በዚህ ቻናል ላይ ሁሌ እየለቀቅን ያለነው እሱን መከታተል ትችላላችሁ። ነገር ግን በዚህ ቪዲዮአችን ላይ የምንመለከተው የተሰራ ወርቅ የ1 ግራም የተሰራ ወርቅ በ21 ካራት በውጪው ስንት እየተሸጠ እንደሆነ እሱን ነግራችኋለሁ። ነገር ግን ማወቅ ያለባችሁ ነገር ዲዛይን በጣም ማተር ያደርጋል። ሁሉም ዲዛይኖች ተመሳሳይ ዋጋ የላቸውም። በብዙ ቪዲዮ ነግሬያችኋለሁ። ምክንያቱም ሁሉም ወርቅ ቤቶች የሚያስከፍሉት የዲዛይን ዋጋ የራሳቸው ተመን አላቸው። አንዳንዱ የውጭ ወርቅ ሲሆን በእርግጥ ከመጣበትም ሀገር በተጨማሪም ደግሞ ዲዛይኑ ራሱ በጣም ውስብስብ በጣም ሌተስት ሲሆን ዲዛይን ሲሆን ዋጋው ከፍ ይላል። ነገር ግን ኖርማል የተለመደ ወይም ደግሞ በጣም ቀለል ያለ ዲዛይን ከሆነ ደግሞ ዋጋውም እንደዚሁ በተመሳሳይ የካራት ዋጋ ሆኖ ቀለል ያለ ዋጋ ነው የሚሆነው። ስለዚህ ተመሳሳይ ካራትም ቢኖረው የተለያየ ዲዛይን እስካለው ድረስ ዋጋው ተመሳሳይ አይሆንም ማለት ነው። የሜኪንግ ቻርጅ ወይም ደግሞ የዲዛይን ዋጋ የእጅ ስራ ዋጋ እዚህ ላይ በተለይ በተሰራ ወርቅ ላይ ትልቅ የሆነ ልዩነት ይፈጥራል። አንዳንዱ ቦታ ላይ ማስተዋል እንደቻልነው ከ2 እስከ 3 ሺህ ድረስ በአንዱ ግራም ነው የምላችሁ። በአንዱ ግራም ከ2 እስከ 3 ሺህ ድረስ ልዩነት ሊፈጥር ይችላል። ተመሳሳይ ካራት ሆኖ ዲዛይኑ ብቻ ስለተለያየ ማለት ነው። ስለዚህ በተለይ ደግሞ ገዝታችሁ እናንተ ለመሸጥ የምታስቡ ከሆነ በጣም ዲዛይን የበዛበት የወርቅ አይነት እንድትገዙ አልመክራችሁም። በተለይ ለረጅም ጊዜ የማትጠቀሙበት አይነት የወርቅ አይነት ከሆነ ቀለል ያለ የወርቅ አይነት መግዛት ይኖርባችኋል። በጣም ውስብስብ ያልሆነና በጣም ብዙ ዲዛይን ያልበዛበት ከሆነ አሪፍ የሆነ ዋጋ ትገዛላችሁ። ለምን እንደዚህ አይነት ዋጋዎች ሲሸጡ ዋጋቸው አነስተኛ ናቸው፣ በሱቅ ደረጃ ሲሸጥ ማለት ነው። ነገር ግን እናንተ እጅ ላይ ገብቶ ከናንተ እጅ ሲወጣና ስትሸጡት ግን ከፍተኛ የሆነ ዋጋ ሊያወጣላችሁ ይችላል። ነገር ግን እናንተ መጀመሪያ የመረጣችሁት በጣም ዲዛይን ያለው በጣም ያሸበረቀ ወርቅ ከሆነ መልሳችሁ ስትሸጡት የዛ የዲዛይኑ ዋጋ በዜሮ ነው የሚጣፋው። ለዲዛይኑ የከፈላችሁትን ዋጋ አታገኙትም። የጥሬ ወርቁን ዋጋ የንጹህ ወርቁን ዋጋ ብቻ ነው እነሱ የሚገዟችሁ ማለት ነው። ስለዚህ ይህንን እንዳትሸወዱ። በ1 ግራም ወርቅ ላይ ዋጋው እንግዲህ በየሰዓቱ ይለዋወጣል ብያችኋለሁ፣ የጥሬውን ማለት ነው። የሱቆችም ደግሞ ያው ከቦታ ቦታ ይለያያል እና መግዛት
ስትወስኑ ማድረግ ያለባችሁ ቢያንስ 3 እና 4 የሆኑ ሱቆች ላይ ቼክ አድርጉ። እንደነገርኳችሁ ዛሬ ይዤላችሁ የመጣሁት የ21ን ካራትን ነው። ነገር ግን ምናልባት አቅማችሁ ግራም የሚያስጨምር ከሆነ ግራም መጨመር ትችላላችሁ። ግራሙን ጨምራችሁ በነገርኳችሁ የ1 ግራም ላይ አባስቶ መግዛት ትችላላችሁ ማለት ነው። ነገር ግን በዚህ ሰዓት በተለይ ዋጋው በ21 ካራት ላይ በጣም መረጋጋት ያለበት ታይም ነው። በጣም የሚለዋወጥም ቢሆን የተወሰነ አማውንት ነው እየተለዋወጠ ያለው። ስለዚህ መግዛት የምታስቡ አሁን ብትገዙ መክራችኋለሁ። መሸጥ ካሰባችሁ ግን እንደኔ አሁን ወርቅ ዋጋው ቀነስ ያለበት ሰዓት ነው። ምናልባት ትርፍን የምትፈልጉ ከሆነ ግን አሁን እንድትሸጡ ነው ያልመክርም በግሌ። ለምን? ዋጋው የተረጋጋ ነው። የምትፈልጉትን ያህል ትርፍ ላታገኙበት ትችላላችሁ። አብሶ ደግሞ ግራም ከፍ ያለ ይዛችሁ እንዲሁም ደግሞ በጣም ኃይለኛ ዲዛይን ካላችሁ ምናልባት ከፍ ሲል ብትሸጡት ይሻላል አሁን ባትሸጡትና አሁን ግን መግዛት ላይ ብታተኮሩ አሪፍ ነው። የ21 ካራትን ስንመለከት እንግዲህ ዋጋው በጣም ተለዋዋጭ ከሆኑ የካራት አይነቶች መካከል ይጠቀሳል። ለምን? ብዙ ሰው ይፈልገዋል። የ21 ካራትን ዋጋ በስንት እየተሸጠ ነው ካላችሁኝ የባህሬን የውጭው 21 ካራት እየተሸጠ የሚገኘው 29500 ነው። 29500 የተሰራ ወርቅ በጣም ዲዛይን ያልበዛበት ቀለል ያለ ማለት ነው። ነገር ግን በሌላ ሀገር ነው የምፈልገው በጣሊያን ወይ በዱባይ ወይ በሳውዲ ካላችሁ ደግሞ ከ30,000 እስከ 31,000 ድረስ ይሄዳል። እሱም እላዩ ላይ ያለው የወርቅ ዲዛይን ይወስነዋል እንጂ ከባህሬኑ ጋር ተለይቶ አይደለም። በነገራችን ላይ የባህሬን ወርቅ ዲዛይን የሚወዳደረው የለም። በጣም የሚገርም ዲዛይን ያላቸው ባህሬኖች ናቸው። በጣም ጥንታዊ በሉት ዘመናዊ ብትሉት ተመሳሳይ ነው ማለት ነው። ስለዚህ በአጠቃላይ ምልላችሁ ነው የ1 ግራም የጥሬ የተሰራ ወርቅ ዋጋ በአሁኑ ወቅታዊ ገበያ መሰረት ከ29500 እስከ 31500 ድረስ ማግኘት ትችላላችሁ። ነገር ግን እንደነገርኳችሁ የዲዛይኑ ውበት እንዲሁም ደግሞ የዲዛይኑ አይነት ላይ ይወሰናል ማለት ነው። ካራቱ ግን ስንት ነው ብያችኋለሁ? 21 ካራት ማለት ነው። የ1 ግራም ወርቅ ይህንን ይመስላል። በሌላም ቪዲዮ እንዲሁ ካራቱን ቀይረን እንዲሁም ደግሞ ግራሙንም ጨምረን መረጃን ይዘንላችሁ እንመጣለን። እስካሁን ድረስ አብራችሁን ስለተከታተላችሁን እያመሰገንን በሌላ ቪዲዮ እስከምንገናኝ ቪዲዮአችንን ላይክ ማድረግ ቻናላችንንም ሰብስክራይብ አድርጉልን። ስለነበረን ጊዜ እናመሰግናለን። መልካም ጊዜ